ጤና ይስጥልኝ። እንግዲህ በዚህ ቪዲዮ ስለ ሪሰርች ቶፒክ አመራረጥ ሂድን ፎርሙላዎችን አሳያችኋለሁ። ለአሁንም ለወደፊትም ይጠቅማችኋል ይሄ ፎርሙላ። ቪዲዮውን በጥሞና ተከታተሉ። እንዴት ነው ሪሰርች ቶፒክ መምረጥ ያለብን የሚለው ወደ 12 የሚሆኑ ስትራቴጂዎች አሉ። እነሱን አብራራላችኋለሁ አንድ በአንድ። ሪሰርች ቶፒክ እና ሪሰርች ታይትል ልዩነታቸው ምን እንደሆነ በደንብ ገልጽላችኋለሁ። ይሄ በጣም ጠቃሚ ነው። በአካዳሚክ ጉዟችሁ ላይ ማነው ጆርኒያችሁ ላይ በኤምኤስሲ ኦር ፒኤችዲ ስቴዲ ጉዟችሁ ላይ በጣም ጠቃሚ ቶፒክ ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። እንግዲህ ሪሰርች ቶፒክ ለመምረጥ የመጀመሪያው ስትራቴጂ ስታርት ዊዝ ብሮድ ሪሰርች ኤሪያ፣ ከብሮድ ሪሰርች ኤሪያ ጀምሩ ማለት ነው። ከዛ ናሮ እያደረጋችሁ ትሄዳላችሁ። አሁን ለምሳሌ ብሮድ ሪሰርች ኤሪያችሁ ሳይበር ሴኩሪቲ ቢሆን ከሳይበር ሴኩሪቲ ውስጥ የትኛውን ነው ፎከስ ማድረግ ያለብኝ ወደሚለው ትሄዳላችሁ ማለት ነው። መጀመሪያ ሰብጀክት ኤሪያችሁ ስፔሻላይዜሽን ኤሪያችሁን መምረጥ ነው። ከዛ ውስጥ ስፔሲፊክ አድርጋችሁ ትገባላችሁ ማለት ነው። ስለዚህ የእናንተ ቴሲስ ኤክስትሪምሊ ብሮድ ታይትሉ ማለት ነው። ኤክስትሪምሊ ብሮድ መሆን የለበት፣ ኤክስትሪምሊ ናሮ መሆን የለበትም። በጣም ናሮ መሆን የለበትም፣ በጣም ብሮድ መሆን የለበትም። ስለዚህ ባላንስድ መሆን አለበት የቴሲሳችሁ የምናችሁ ስመርጡ ማለት ነው። ስለዚህ መጀመሪያ ብሮድ ሰብጀክት ኤሪያ ነው የምመርጡት። አሁን ለምሳሌ ብሮድ የምንለው አርቲፊሻል ኢንተለጀንስ ኢን ኤዱኬሽን በጣም ብሮድ ነው። ቢኮዝ አርቲፊሻል ኢንተለጀንስ ስር ብዙ ስራዎች አሉ ማለት ነው። ምን ይሰራል? እዚህ ኤአይ ኢን ኤዱኬሽን ነው የእናንተ ኤሪያ ማለት ነው። የእናንተ ሪሰርች ኤሪያ ኤአይ ኢን ኤዱኬሽን ነው። ኢን ኤዱኬሽን ነው አፕላይ የምታደርጉት። ከዛ ውስጥ ደግሞ ምን ላይ ነው ፎከስ የምታደርጉት? ቤተር የሚሆነው አሁን ለታይትል ዩዝ ኦፍ ጀነሬቲቭ ኤአይ ኢን ሃየር ኤዱኬሽን። ስለዚህ ኤአይ ስር ብዙ ሰብ ክላሶች አሉ። ከዛ ውስጥ ፎከስ የምታደርጉት ጀነሬቲቭ ኤአይ ነው ማለት ነው። ይሄ ራሱ ከዚህ የተሻለ ርዕስም ያስፈልጋል ማለት ነው። ከዚህ የተሻለ አሁን ለምሳሌ ማች ቤተር የሚሆነው ይሄ ነው። አሁን ሎክ እዚህ ጋር ቤተር አለ። ማች ቤተር ስናደርግ ፋክተርስ ኢንፍሉዌንሲንግ አዶፕሽን ኦፍ ጀነሬቲቭ ኤአይ ፎር አካዳሚክ ራይቲንግ አሞንግ ፖስት ግራጁዌት ስቱደንትስ አይታችሁታል። ይሄ ደግሞ በጣም ወርከብል ሪሰርች ቶፒክ ነው ማለት ነው። ሉክ በማን ነው የምትሰሩ? በማን ኤሪያ ነው? ፖስት ግራጁዌት ስቱደንትስ ሃየር ኤዱኬሽን ላይ ነው። ምን ላይ ነው ፎከስ የምታደርጉት? አካዳሚክ ራይቲንግ። በምን ዙሪያ? በጀነሬቲቭ ኤአይ ማለት ነው። ስለዚህ ዊዝ አሲስታንስ ዊዝ እንደ ዊዛውት አሲስታንስ ኦፍ ጀነሬቲቭ ኤአይ ያሉትን ፋክተሮች ማጥናት ይሆናል ማለት ነው። ሶ ዘ ሰርድ ቶፒክ አይደንቲፋይስ ቴክኖሎጂ። ምን ቴክኖሎጂ ነው የምትጠቀሙት? ኮንቴክስቱ ምንድነው? ፖፑሌሽኑ ማን ናቸው? ፌኖሜና ምንድነው የሚለውን ነገር በደንብ ስለሚገልጽ ይሄ እንዲህ አይነት አመራረጥ ነው የምትሄዱ ማለት ነው። መጀመሪያ ብሮድ፣ ከዛ የሆነ እንትን ታደርጋላችሁ፣ ከዛ ደግሞ ሞር የምትሰሩትን። ይሄ ኢንፎርማቲቭ የሆነ ታይትል ስለምን እንደምትሰሩ በግልጽ ያሳያል ማለት ነው። በግልጽ ያሳያል። ስለዚህ ዲፔንደንት እና ኢንዲፔንደንት ቫሪያብሎችን በደንብ ያሳየናል። ስለዚህ ከዚህ ነው የምንጀምረው። ብሮድ ፊልድ፣ ፕሮብሌም ኤሪያ፣ ስፔሲፊክ ፖፑሌሽን፣ ቫሪያብሉን መጥቀስ ነው ፌኖሜና ማለት ነው። ከዛ ሪሰርቸብል ቶፒክ መጣለም ማለት ነው። የሁለተኛ ቁልፍ ስትራቴጂ ደግሞ ማን ነው? ቹዝ ዘ ቶፒክ አራውንድ ጀኒን ፕሮብሌም። ባይዞ እናንተ የምትመርጡት ቶፒክ ኢንተረስቲንግ ሊሆን ይችላል። ኤሪያው ሲምፕሊ ኢንተረስቲንግ ሊሆን ይችላል። ኢንተረስቲንግ መሆኑ ብቻ በቂ አይደለም። ስለዚህ እዚህ ፕሮብሌም ወርዝ ዱዊንግ የሚለው ነው መስራታችን ራሱ ምንድን ነው ቤኔፊት፣ ማን ነው ተጠቃሚ የሚሆነው? ባይሰራስ ምን ይቀራል ከሚለው አንግል አስቡት። ሴንሲቲቪቲውን አስቡት። ሆት ኢሹ ነው ወይ ምናምን ያው እንጂ ዝም ብሎ አሁን ከረንት ቴክኖሎጂ ስለመጣ ብቻ እሱን ተጠቅማችሁ እንትን መስራት የለባችሁ። ይሄ ምን ይጠቅማል፣ ምን ለውጥ ያመጣል የሚለውን ነገር አስቡ ማለት ነው። ሶ ኢዝ ዘ ፕሮብሌም ወርዝ ዱዊንግ ወርዝ ኢንቨስቲጌቲንግ የሚለውን ነገር ይዩት ማለት ነው። ቶፒኩ ብቻ ኤአይ ስለሆነ የሆነ ሌተስት ቴክኖሎጂ ብቻ ስለመጣ መምረጥ የለብንም። ፕሮብሌም ዶሜኑን በደንብ መረዳት አለብን። ሶሉሽን ዶሜኑን ብቻ ሳይሆን ፕሮብሌም ዶሜኑን በደንብ ማየት ያስፈልጋል ማለት ነው። ስለዚህ አሁን ስቱደንትስ ዩዝ ቻት ጂፒቲ፣ ያውን ኢንተረስቲንግ ነው። ቻት ጂፒቲ እና ተማሪ ያለውን እንትን ነው የምናየው። በት ኢትሰልፍ ኖት ነሰሰሪሊ ስትሮንግ ሪሰርች ፕሮብሌሙን አይጠቅስም። ያው ስቱደንትስ ዩዝ ቻት ጂፒቲ ምን ማለት ነው? እንትኑ ፕሮብሌሙን አይጠቅስም ማለት ነው።
ስትሮንገር ዳይሬክሽን ምን ታደርጋላችሁ? ፕሮብሌሙን መጀመሪያ ትጽፋላችሁ። ምን ለማለት አስባችሁ ነው ይህ ርዕስ የመረጣችሁት? ስለዚህ ፕሮብሌሙን በደንብ ተረዱ። ምንድን ነው የምትሉት? ዲስፓይት ዘ ኢንክሪዚንግ ዩዝ ኦፍ ጀነሬቲቭ ኤአይ አሞንግ ፖስት ግራጁዌት ስቱደንትስ ዩኒቨርሲቲስ ሜይ ላክ ክሊር ፖሊሲስ ገቨርኒንግ ዲስ ኢቲካል ዩዝ ኦፍ አካዳሚክ ራይቲንግ ይላል ማለት። አብዛኞቹ ተማሪዎች ፖስት ግራጁዌት ተማሪዎች ጀነሬቲቭ ኤአይ ቻት ጂፒቲ ምናምን ይጠቀማሉ። ግን ዩኒቨርሲቲው ምንድን ነው ክሊር ፖሊሲ የለውም ምንን ገቨርን ለማድረግ ኢቲካል ዩዝ ኦፍ ኤአይ ማለት ነው ፎር አካዳሚክ ራይቲንግ። ስለዚህ ይሄ አሁን በጣም ፕሮብሌሙ ይሄ ነው ማለት ነው። ከዚህ ፕሮብሌም አሁን ርዕስ ማውጣት ይቻላል ማለት ነው። ፕሮብሌሙን መጀመሪያ ትጽፉና ከፕሮብሌሙ ርዕስ ማውጣት አንድ ስልት ነው። አሁን ለምሳሌ እንዴት ነው የወጣው? ሉክ ጀነሬቲቭ ኤአይ ዩዝ ርዕሳችሁ ማለት ነው። ጀነሬቲቭ ኤአይ ዩዝ አለ፣ አካዳሚክ ኢንቴግሪቲ አለ፣ ፖሊሲ አዌርነስ አሞንግ ፖስት ግራጁዌት ስቱደንትስ ኢን ኢትዮጵያን ዩኒቨርሲቲስ ትላላችሁ ማለት ነው። ሉክ ቫሪየብሎቹ አለ፣ ኤአይ ዩዝ አለ፣ አካዳሚክ ኢንቴግሪቲ ላይ ያለው ኢምፓክት፣ ፖሊሲ ሲኖር እና ሳይኖር ያለው ልዩነትም በፖስት ግራጁዌት ስቱደንት ዙሪያ ማለት ነው በዩኒቨርሲቲዎች ላይ መስራት ትችላላችሁ ማለት ነው። ሶ ይሄ ምን ይጠቅሳል? ዋት ኢዝ ሃፕኒንግ፣ ዋይ ኢዝ ሃፕኒንግ፣ ዋት ሹድ ቢ ደን የሚለውን ነገር ይሰጣችኋል ማለት ነው። አያችሁ፣ መጀመሪያ ፕሮብሌሙን ትጽፋላችሁ። ቁልጭ አድርጋችሁ ክሊር የሆነ ፕሮብሌም ትጽፉና ከዛ ፕሮብሌም ርዕስ ጀነሬት ማድረግ ይቻላል ማለት ነው። ርዕስ መርጠው ወደ ፕሮብሌም ከምንሄድ ፕሮብሌሙን ጽፈን ወደ ርዕስ ማምጣት እንችላለን። ይሄን ስልት ተከተሉ። በጣም ቬሪ ኢምፖርታንት ነው። ቶፒኩ ብቻ ኢንተረስቲንግ መሆኑ ሳይሆን ፕሮብሌሙ አሳማኝ ነው ወይ ኢዚት ወርዝ ዱይንግ የሚለው ነገር በጣም ጠቃሚ ነው ማለት ነው። ሶስተኛ ስትራቴጂ ሉክ ፎር ሪሰርች ጋፕ። ከሪሰርች ጋፕም ሪሰርች ታይትል ማውጣት ይቻላል። ሶ ጉድ ሪሰርች ቶፒክ ሹድ ኮኔክት ሳምቲንግ ኢን ኤግዚስቲንግ ስቴዲስ ኖት አዲኩዌትሊ ኤክስፕሌንድ ያልሆኑትን ነገሮች እንትን ያደርጋል። ስለዚህ ሪሰርች ጋፕ ላይ መጀመሪያ መስራት ነው ቶፒክ ከመምረጣችን በፊት ማለት ነው። አሁን ለምሳሌ ሪሰርች ጋፕ ሜይ ኢንቮልቭ ኮንቴክስት ጋፕ አለ። ያ ኮንቴክስት ጋፕ የምንለው ምንድን ነው? አንዱ የሪሰርች ጋፕ አወጣት ስልት ነው። ኮንቴክስት ጋፕ ነው። አብዛኞቹ ጥናቶች የተከናወኑት አሜሪካና ዩሮፕ ውስጥ ነው። ፊው ኤግዛማይንድ ኢን ኢትዮጵያ ማለት ነው። ፊው ስቴዲስ ኢን ኢትዮጵያ ማለት እንችላለን። ኮንቴክስቱ በኢትዮጵያ ኮንቴክስት አልተሰራም ነው። አያችሁ፣ ከዚህ ቶፒክ ጀነሬት ማድረግ ትችላላችሁ እና እናንተ በኢትዮጵያ ኮንቴክስት እንደምትሰሩ ማለት ነው። ጥናቱ ጂኦግራፊካል ጋፕ ማለት ነው። ያ እንትን አለ። ሁለተኛ ደግሞ ፖፑሌሽን ጋፕ ነው። ሪሰርች አንደርግራጁዌት ስቱደንት ሪቪው የተደረጉ ሪሰርቾች አንደርግራጁዌት ስቱደንት ላይ ነው ፎከስ ያደረጉት። በት ኢግኖርድ ዩኒቨርሲቲ ሌክቸረር። በዩኒቨርሲቲ ሌክቸረር ዙሪያ አልተሰራም፣ በተማሪዎች ዙሪያ ግን ተሰርቷል። ይሄ አንዱ ፖፑሌሽን ጋፕ ነው ማለት ነው። ፖፑሌሽን ጋፕ ታወጣላችሁ። ሶስተኛ ሜቶዶሎጂካል ጋፕ ነው። ፕሪቪየስ ስተዲ ዩዝድ ሰርቬይስ። ከዚህ በፊት የተጠኑ ጥናቶች ሰርቬይ ነው የተጠቀሙት። ኢንተርቪው እና ኤክስፐሪመንት አላካተቱም። ከዚህም ጋፕ ማውጣት ትችላላችሁ ማለት ነው። ቶፒክ ማውጣት ትችላላችሁ። ስለዚህ አንዱ ሪሰርችን ለመስራትም አለመስራትም ያለው ሪሰርች ጋፕ ስለሚወስን ሜቶዶሎጂካል ጋፕ በዚህ ማውጣት ትችላላችሁ። ቲዎሬቲካል ጋፕ ስንል ደግሞ ኤግዚስት ሪሰርች ዲድንት አዲኩዌትሊ አፕላይ ፓርቲኩላር ቲዮሪ፣ የሆነ ቲዮሪን ላይ ተመስርቶ አይደለም የተሰሩት። ኮንሰፕቹዋል ፍሬምወርክ ብቻ ነው ያካተቱት። በዚህ ቲዮሪ አልተሰሩም ማለት እንችላለን። በቲዮሪ ቢሰሩትም እነሱ ያልሰሩበትን ቲዮሪ ማለት ነው በመጠቀም መስራት ይቻላል ማለት ነው። ታይም ጋፕ ስለ ሪሰርች ዋስ ኮንዳክትድ ቢፎር ሜጀር ቴክኖሎጂካል ዴቨሎፕመንት። ስለዚህ በኦልድ ቴክኖሎጂ ነው የተሰራው፣ በኦልድ ቱልስ እንደ ቴክኒክ ነው የተሰራው ማለት እንችላለን። እኛ አዲስ አፕሮች ኒው ቴክኒክ ምናምን የምንጠቀም ከሆነ በፊት የተጠቀሙት ኦልድ አፕሮች ነው፣ ኦልድ ቱልስ እንደ ቴክኒክ ነው የተጠቀሙ ብለን መተቸት እንችላለን ማለት ነው። አሁን ፎር ኤግዛምፕል ኤግዚስቲንግ ስቴዲ ውስጥ ምን ታገኛላችሁ? ሞስት ፊሽንግ አዌርነስ ሪሰርች ፎከስስ ኦን ዩኒቨርሲቲ ስቱደንትስ ነው። አሁን ፕሮብሌሙ ይሄ ነው፣ ሴንትራል ፕሮብሌሙ። አብዛኞቹ ጥናቶች ፊሽንግ አዌርነስ ጥናቶች የሚያተኩሩት ዩኒቨርሲቲ ተማሪዎች ናቸው ማለት ነው። ፖቴንሻል ጋፑ ምንድን ነው? ሊሚትድ ሪሰርች ኤግዛማይኒንግ ፊሽንግ ቨልነራቢሊቲ አሞንግ ገቨርንመንት ኢምፕሎይስ ኢን አዲስ አበባ። አያችሁ አመጣችሁ ማን ነው? ገቨርንመንት ኢምፕሎይስ ኢን አዲስ አበባ ላይ ነው ፎከስ የምታደርጉት ማለት ነው። ስለዚህ ቶፒክም በዚህ ማውጣት ትችላላችሁ ማለት ነው።
ሳይበር ሴኩሪቲ አዌርነስ አሞንግ ገቨርንመንት ኤምፕሎይስ ኢን አዲስ አበባ ምናምን ብላችሁ እንትን ማውጣት ትችላላችሁ ማለት ነው። አያችሁ አይደል? ይሄን ካወጣችሁ በኋላ እኚህን ጋፖች እንትን ካወጣችሁ በኋላ ወደ የት ነው የምትሄዱ? ወደ ርዕሱ ትሄዳላችሁ ማለት ነው። ምን ላይ ነው ፎከስ የምታደርጉት? ሳይበር ሴኩሪቲ አዌርነስ አይደል? እንደ ቨልነራቢሊቲ አሞንግ ገቨርንመንት ኤምፕሎይስ ኢን አዲስ አበባ ማለት ትችላላችሁ ማለት ነው። ሉክ አላይን አደረጋችሁ ከእንትኖቹ ጋር ማለት ነው። ስለዚህ ስትሮንገር ነው። ጋፑን አሁን በዚህ አሳይታችኋል ማለት ነው። ቶፒኩ ከጋፑ ጋር የተያያዘ ነው። በጣም ኖቬሊቲ የሚያሳዩበት ነው እና ይህን አፕሮች ተጠቀሙ። አራተኛው ስትራቴጂ ሜክ ሹር ዘ ቶፒክ ኢስ ሪሰርቸብል። እኔ የመረጥኩት ቶፒክ ሪሰርቸብል ነው ወይ ያሰራኛል ወይ? ርዕሱ ብቻ ኢምፕሬሲቭ ብቻ መሆን የለበትም። ፋሲኔቲንግ ቶፒክ ካን ስቲል ቢ ፑር ሪሰርች ቶፒክ ኢፍ ነሰሰሪ ዴታ ካላገኘን። አንድን ምርምር ለመስራት ምን ላይ ፎከስ ማድረግ አለብን? ርዕሱን ከመምረጣችን በፊት ምን ማድረግ አለብን? ስቴዲ ፓርቲሲፓንቶችን ማግኘት ይችላል ወይ? በቀላሉ ማለት ነው። መልስ የሚሰጡ ዳታ ለመሰብሰብ መረጃ የሚሰጡን ሰዎችን አገኛለሁ ወይ? የሚጠበቅበትኝን ዳታ ለሪሰርቹ የሚያስፈልገውን አስፈላጊ የሆነውን ዴታ ማግኘት ይችላለሁ ወይ? ማለት ሪፕሬዘንታቲቭ የሆነ ዴታ ማለት ነው። ቢያዝድ እንዳይኖር ማለት ነው። ሪፕሬዘንታቲቭ የሆነ ዴታ ማግኘት እችላለሁ ወይ? ለምን ሪሰርች ያለ ዳታ መሰራት አይችልም። ዴታ ከሌለ ሪሰርች መስራት ስለማይቻል ሪኳየርድ ዴታ ማግኘት እችላለሁ ወይ? አይ ሜጀር ቫሪያብሎቹ ሜጀረብል ናቸው ወይ? ኢንዲፔንደንት እና ዲፔንደንት ቫሪያብል የሚባሉ አሉ። ስለዚህ ሜጀረብል ነው ወይ የሚለውን ነገር ነው። ሜጀረብል ካልሆነ ማኔጀብል አይሆንም እንትናችን ማለት ነው። ስለዚህ ቶፒካችን ስፔሲፊክ፣ ሜጀረብል ምናምን ታይም ባውንድድ ምናምን መሆን አለበት ማለት ነው። አይ ኮምፕሌት ስቴዲ ዊዝ ኢን በጀት እንደ ታይም ፍሬም። ዝም ብላችሁ አድቫንስድ ሮኬት ሳይንስ የሆነ ቶፒክ መርጣችሁ በጀት ላይ በቃችሁ ይችላል። በተባለላችሁ ሰዓት ላጨርሱ ትችላላችሁ። ሉክ ስራው ሲበዛ ገንዘብም ይበላብናል፣ ሰዓትም ደግሞ ብዙ ይፈጅብናል ማለት ነው። ስለዚህ ይሄን ባገናዘበ መልኩ ነው መምረጥ ያለባችሁ ማለት ነው። በጀት አሁን ዳታ ስትሰበስቡ ለእያንዳንዱ ፓርቲሲፓንት ብር ክፈሉኝ ብሉ በጀቱ ላይ በቃችሁ ይችላል። መረጃ ለመስጠት ብር ሊጠይቋቸው ይችላሉ። ስለዚህ ለእናንተ ለሪሰርቻችሁ የተበጀተው በጀት ለዛ ክፍያ ላይበቃችሁ ይችላል ማለት ነው። ይሄም አንድ ትልቅ ቻሌንጅ ነው። ስለዚህ ሪሰርቸብል ነው ወይ የሚለውን ነገር መጀመሪያ አጥሩ። ዳታ አገኛለሁ የሚለውን ሳትወስኑ ሪሰርች ቶፒክ አትምረጡ ማለት ነው። ዊክ ቾይዝ አሁን የሚሆነው ሳይበር ሴኩሪቲ ፕራክቲስስ ኦፍ ኦል አፍሪካን ገቨርንመንትስ ብትሎ ይሄ አሁን አይሆንም። በቃ ይሄ ይገድባቸዋል፣ በጀት እና ታይሙ ይገድባቸዋል ማለት ነው። ፖፑሌሽን ጂኦግራፊክ ስኮፕ በጣም ሰፋ ያለ ነው ማለት እንደዛ ሳይሆን ባላችሁ ታይም እና በጀት ባላችሁ አቅም ነው መወሰን ያለባችሁ ማለት እና ዝም ብላችሁ እንትን ስላላችሁ አትምረጡ ማለት ነው። ሶ ሞር ፊዚብል የሚሆነው ምንድነው? ሳይበር ሴኩሪቲ አዌርነስ አሞንግ ፓብሊክ ሴክተር ኤምፕሎይስ ኢን ሰሌክት ገቨርንመንት ኦፊስስ ኢን አዲስ አበባ ማለት ትችላላችሁ ማለት ነው። ምን ላይ ነው ፎከስ የምታደርጉት? ሳይበር ሴኩሪቲ አዌርነስ መሀል ላይ ፓብሊክ ሴክተር ኤምፕሎይስ የት? ሰሌክት ገቨርንመንት ኦፊስ። ሁሉም ገቨርንመንት ኦፊስ ላይ ሳይሆን በሳምፕል የምንመርጣቸው ገቨርንመንት ኦፊሶች አሉ ማለት ነው። ለሪሰርቻችን ብቻ በሳምፕሊንግ ቴክኒክ የምንመርጣቸው ኦፊሶች አሉ ማለት ነው። ስለዚህ እንደዚህ አይነት ነገር ኢንፎርማቲቭ የሆነ ታይትል ምረጡ ማለት ነው። ያም ፊዚብል ነው። በቃ ስትሄዱ ምን ላይ ፎከስ እንደምታደርጉ ስለምን እንደምትሰሩ በደንብ ይገልጻል ማለት ነው። ስለዚህ እኚህም ፓራሜትር መጀመሪያ አጥኑ ወደ ቶፒክ ሰሌክሽን ሳገቡ ማለት ነው። በኋላ ትዳክራላችሁ ማለት ነው። ይህን ጥንቃቄ አድርጉ። አምስተኛው ኮንሲደር ዩር አካዳሚክ ዲሲፕሊን። ከአካዳሚክ ዲሲፕሊናችሁ ውጪ ወጥታችሁ እንዳሰሩ። ምንድን ነው ስፔሻላይዜሽናችሁ? ምንድን ነው ኮርስ ወርክ የወሰዳችሁት? ስለዚህ ከወደፊት ኬሪየራችሁ ከፊልዳችሁ ጋር የሚያያዝ ቶፒክ ነው መምረጥ ያለባችሁ፣ ከእናንተ ስፔሻላይዜሽን ጋር የሚያያዝ። አንዳንድ ፊልዶች አሁን ያምታታሉ። ጂኦግራፊ እና ጂኦሎጂ ምናምን የሚባሉ አሉ። ሜትሮሎጂ፣ ሃይድሮሎጂ ምናምን የሚባሉ አሉ። ይገናኛሉ ማለት አንዱ የአንዱን ሊሰራ ይችላል ኦቨርላፕ አድርጎ ማለት ነው። ስለዚህ ክሊር ዲማርኬሽን ስለእናንተ ፊልድ ምን ላይ ነው ፎከስ የሚያደርገው የእናንተ ስፔሻላይዜሽን የሚለው ላይ እንትን አድርጎ። አሁን ሶፍትዌር ኢንጂነሪንግ ተማሪ ኮምፒውተር እና ኔትወርክ ሴኩሪቲ ላይ ቢሰራ ይሄ አይሆንም። ከሶፍትዌር ኢንጂነሪንግ ጋር ነው ማያያዝ አለበት።
ኮምፒውተር ኔትወርክ እንደ ሴኩሪቲ ላይ መስራት ያለባቸው ሌላ ስፔሻላይዜሽን ነው ይሄ ማለት ነው። ዝም ብሎ ኮምፒውተር ስላለ ብቻ መስራት የለበትም የሶፍትዌር ኢንጂነሪንግ ተማሪ ማለት ነው። ስለዚህ አሁን ለምሳሌ ፎር ኮምፒውተር ሳይንስ ሪሰርቸር ማሽን ለርኒንግ ቤዝድ ፊሽንግ ዌብሳይት ዲቴክሽን ላይ ሊሰራ ይችላል። ኢንፎርሜሽን ሲስተም ሪሰርቸር ፋክተርስ አፌክቲንግ ኦርጋናይዜሽናል አዶፕሽን ኦፍ ኤአይ ቤዝድ ዲሲሽን ሰፖርት ሲስተም ሊል ይችላል። አያችሁ ኮምፒውተር ሳይንስ የሚሰራው እና ኢንፎርሜሽን ሲስተም የሚሰራው ሰው ተመሳሳይ አይደለም ማለት ነው። ፊልዳችሁ ዲፊኒሽኑን ማወቅ አለባችሁ። ምን ላይ ነው ፎከስ የሚያደርገው እናንተ ፊልድ አይደለ? ሂውማን እና ቴክኒካል አስፔክት ነው፣ ሶሺዮ ቴክኒካል አስፔክት ነው፣ ኦር ቴክኒካል አስፔክት ላይ ብቻ ነው ፎከስ የሚያደርገው የሚለውን ማጥናት አለባችሁ ማለት ነው። በሶፍትዌር ኢንጂነሪንግ ኤክስፕሌነብል ማሽን ለርኒንግ አፕሮች ፎር ዌብ ቨልነራቢሊቲ ክላሲፊኬሽን ማለት ይችላል ማለት ነው። ኤዱኬሽን ላይ የሚሰራ ሰው ደግሞ ፋክተርስ አፌክቲንግ ጀነሬቲቭ ኤአይ አዶፕሽን አሞንግ ዩኒቨርሲቲ ስቱደንትስ ብሎ ሊሰራ ይችላል። ፊልድ ኦፍ ኤሪያ ማለት ነው። ኤሪያ ኦፍ ስፔሻላይዜሽን ኤዱኬሽን ከሆነ ማለት ነው። ኢንቫይሮንሜንታል ከሆነ ደግሞ ጂአይኤስ ቤዝድ ምናምን ብሎ መጀመር ይችላል። ጂአይኤስ ቤዝድ ግራውንድ ወተር ፖቴንሻል ማፒንግ ፎር ሰስቴናብል ወተር ሪሶርስ ማኔጅመንት። ስለዚህ ተመሳሳይ ቶፒክ ማለት ነው። ከዚህ ይሄኛውን ፊልዱን ብቻ መቀየር ትችላላችሁ። ሎክችን ትጠቅሱና እዚች ጋር ያለችውን ብቻ መቀየር ትችላላችሁ ማለት ነው። ከዚህ እዚህ ጋር የሆነች ነገር መቀየር ፊልዱን ወደ እናንተ ማምጣት ማለት ነው። ከአንድ ብሮድ ቶፒክ ብዙ ስፔሲፊክ ቶፒኮችን ማውጣት ይቻላል ማለት ነው። ኮንሲደር ዩር አካዳሚክ ዲሲፕሊናችሁ አትጡ። ለምን የተማራችሁን ሌላ ምርምር ምሰሩ ሌላ መሆን የለበትም ማለት ነው። ይሄ ኢፌክት አለው የፊውቸር እንትናችሁ ላይ ማለት ነው። ስድስተኛው ደግሞ አይደንቲፋይ ክሊር ሪሰርች ቫሪያብል ዲፔንደንት ቫሪያብል ኢንዲፔንደንት ቫሪያብሎች አሉ። ምንድነው ያንተ ኢንዲፔንደንት ቫሪያብል? ምንድነው ሚዠር የምታደርገው ማለት ነው። ሚዠር የምታደርገው ነገር ምንድነው? ስለዚህ ይሄን ነገር ክሊር ቫሪያብል መጥቀስ አለበት ቶፒኩ ማለት ነው። አሁን ለምሳሌ ይሄ ቶፒክ ዘ ኢፌክት ኦፍ ሳይበር ሴኩሪቲ አዌርነስ ኦን ፊሽንግ ዌብሳይት ዲቴክሽን ፐርፎርማንስ አሞንግ ገቨርንመንት ኤምፕሎይስ ማለት ነው። ሉክ አያችሁ ዲፔንደንት እና ኢንዲፔንደንት ቫሪያብል አለ። ኢንዲፔንደንት ቫሪያብል አሁን ሳይበር ሴኩሪቲ አዌርነስ ነው። ዲፔንደንት ቫሪያብል ፊሽንግ ዲቴክሽን ፐርፎርማንስ። አንድ ሰው ይሄ ምን ማለት ነው? ዲፔንደንት ቫሪያብል አንድ ሰው ሳይበር ሴኩሪቲ ስልጠና ሲሰጠው ለፊሽንግ አታክ ይጋለጣል ወይስ አይጋለጥም ብላችሁ ነው የምታጠኑት ማለት ነው። ስለዚህ ሳይበር ሴኩሪቲ አዌርነስ የወሰዱና ያልወሰዱ እኩል ተጋላጭ አይደሉም ብላችሁ ሃይፖቴሲስ መስራት ትችላላችሁ ማለት ነው። እኩል ተጋላጭ ናቸው ብላችሁ ትጀምሩና ፕሩፍ ስታረጉት አይ ምናምን የሚለውን ይሰጣችኋል ማለት ነው። ስለዚህ ስልጠና የወሰደ ሰውና ያልወሰደ ሰው እኩል ተጋላጭ አይሆንም። ስልጠና የወሰደ ሰው ፐርፎርማንሱ የተሻለ ነው፣ ዲቴክት የማድረግ አቅም አለው። ያልወሰደ ሰው ግን እንትን አለው። ይሄን በሪሰርች ነው ፕሩፍ የምናደርገው ማለት ነው። ስለዚህ ሳይበር ሴኩሪቲ አዌርነስ ኢንዲፔንደንት ቫሪያብል ነው። ፊሽንግ ዌብሳይት ሎክ ኦን ስለሚል ፊሽንግ ዌብሳይት ዲቴክሽን ፐርፎርማንስ ዲፔንደንት ቫሪያብል ነው። ስለዚህ ፖፑሌሽኑ ገቨርንመንት ኤምፕሎይ ላይ ነው ፎከስ ብታደርጉት፣ ኮንቴክስቱ ገቨርንመንት ኦርጋናይዜሽን ላይ ነው ማለት ነው ኮንቴክስቱ። ስለዚህ እንዲህ ታወጣላችሁ። ክሊር ቫሪያብሉን መጥቀስ አለበት እናንተ ሪሰርች ማለት ዲፔንደንት እና ኢንዲፔንደንት ቫሪያብሎችን በደንብ መጥቀስ አለበት። አሁን ለምሳሌ አናዘር ኤግዛምፕል ቶፒክ ፋክተርስ ኢንፍሉዌንሲንግ አዶፕሽን ኦፍ ጀነሬቲቭ ኤአይ አሞንግ ዩኒቨርሲቲ ሌክቸረር ማለት ትችላላችሁ። ኦኬ ገቨርንመንት ኤምፕሎይ አይደለ? አሁን ፖቴንሻል ኢንዲፔንደንት ቫሪያብል አሁን ፐርሲቭድ ዩስፉልነስ፣ ፐርሲቭድ ኢዚ ኦፍ ዩዝ፣ ትረስት፣ ዲጂታል ሊትሬሲ፣ ኢንስቲቱሽናል ሰፖርት አሁን ኢንዲፔንደንት ቫሪያብል ናቸው። ሚዠር የምናደርገው የትኛው ነው? ጀነሬቲቭ ኤአይ አዶፕሽን ላይ ማለት ነው። የዚህኛው ኢፌክት አዶፕሽኑ ላይ የትኛው ነው ሞር ኢፌክት ያለው ለአዶፕሽን ለኤአይ አዶፕሽን? ፐርሲቭድ ዩስፉልነስ ነው? ፐርሲቭድ ኢዚ ዩዝ ነው? ፐርሲቭድ ትረስት ነው? የትኞቹ ነው? ስለዚህ ይሄን በሃይፖቴሲስ ቴስቲንግ ትሰራላችሁ ማለት ሲግኒፊካንት ስታቲስቲካሊ ሲግኒፊካንት የሆነ ሪዛልት የሚመጣው በየትኛው ነው ከነዚህ ውስጥ? ሎክ እኛ አምስቶቹም ጠቃሚ ላይሆኑ ይችላሉ ማለት ነው። የትኛው ነው ሞር ኢምፓክት ያለው ለኤአይ አዶፕሽን ኢን ሃየር ኤዱኬሽን አሞንግ ሌክቸረርስ ማለት ነው። ይሄን በሃይፖቴሲስ ቴስቲንግ ታስቀምጣላችሁ ማለት ነው። ስለዚህ እንደዚህ አይነት ቶፒኮችን ምረጡ በብዛት ማለት ነው። እንደዚህ አይነት ቶፒኮች የሚያሰሩ ናቸው። ሚዠር የምናደርገውንም እናውቃለን ኢፌክቱ ማለት ነው። ስለዚህ ይሄ ስድስተኛው ቬሪ ኢምፖርታንት ነው። ሰባተኛው
consider novelty but do not confuse with novelty with complexity የሆነ ኮምፕሌክስ የሆነ ሪሰርች እንትን ቶፒክ ስለመረጥን እኛ በጣም ጎበዝ አያስብለንም ያ ነገር ማለት ነው። ወጣ ያለ ማንም ያልሰራው ነው ይሄ ማንም እንትን ያላለው ነው ብላችሁ ብትመርጡ ይሄ አይሆንም። So a common mistake is believing that PhD topic must involve completely new subject. ኒው ሰብጀክት መሆን የለበትም ግዴታ። እንደውም ለእናንተ የሚያሰራው በፊት የተሰራውን ማሻሻል ይሻላል። አዲስ ከመጀመር አዲስ ኮምፕሊትሊ ኒው ሰብጀክት ላይ ከመስራት በፊት የተሰራውን ማሻሻል ይሻላል ማለት ነው። ለፒኤችዲ ተማሪ እኔም መክረው እሱን ነው። ለምን በቂ ሊትሬቸር ታገኛላችሁ። ኒው ሰብጀክት አትምረጡ። ያለው ላይ ምን ማድረግ ትችላላችሁ? ኖቬሊቲ ማለት ኒው ኮንቴክስት መጨመር። አሁን ኢትዮጵያን ገቨርንመንት ኢንስቲትዩሽን ፕራይቬት ገቨርንመንት ላይ ተሰርቶ ከሆነ ኢትዮጵያን ገቨርንመንት እንትን ላይ ፓብሊክ እንትን ትመርጣላችሁ። የሆነ እንትኑን መለወጥ ኮንቴክስቱን ኦርጋናይዜሽኑን መለወጥ ትችላላችሁ። ያኛው በዛ ኦርጋናይዜሽን የተሰራ ነው፣ ይሄ በዚህኛው ኦርጋናይዜሽን ነው ማለት ትችላላችሁ። ፖፑሌሽን ላይ መጫወት ትችላላችሁ። አዶፕሽን አሞንግ ዩኒቨርሲቲ ሪሰርቸርስ የሚለውን ዩኒቨርሲቲ ስቱደንትስ ማለት ትችላላችሁ አይደል? ዩኒቨርሲቲ ሌክቸረርስ ማለት ትችላላችሁ። አድሚኒስትሬቲቭ ስታፍ ማለት ትችላላችሁ። ፖፑሌሽኑ ራሱ መቀየር ትችላላችሁ ማለት ያልተጠና ከሆነ። ኒው ሜቶዶሎጂ ኤክስፕሌነብል ኤአይ ፎር ፊሽንግ። አሁን አብዛኞቹ ሪሰርቸሮች ኤክስፕሌነብል ኤአይ አያረጉም። ኤክስፕሌነቢሊቲ አይሰሩም በብዛት ማለት ነው። ኤአይውን ብቻ ነው አፕላይ የሚያደርጉት ማለት ነው። እና እቺን ነገር ጨምረንበት ኒው ሜቶዶሎጂ ማድረግ እንችላለን። ኒው ዳታ ሴት ፍሮም ስክራች ዳታ ሰብስበን መስራት እንችላለን። የሌላ ሰውን ከመጠቀም ሌላ ሰው የሰበሰበውን ከመጠቀም አዲስ ዳታ ሴት ፍሮም ስክራች ዴቨሎፕ ካደረግንም ይሄ ኖቬሊቲ ነው አንዱ ማለት ነው። ኒው ሞዴል ኦር ፍሬምወርክ መስራት እንችላለን። የበፊቱን ማሻሻል ማለት ነው። የበፊቱ ፍሬምወርኮች የሚጎላቸውን በማየት ማሻሻል ይቻላል ማለት ነው። ኮምፓሪዝን መስራት ትችላላችሁ። የተለያየ ሞዴሎችን ኮምፔር ምናምን አድርጋችሁ መስራት ትችላላችሁ። ከዚህ በፊት ኮምፔር ያልተደረጉ ማለት አንድ ሰው ዲፕ ለርኒንግ ላይ ብቻ ፎከስ ካደረገ እናንተ ማሽን ለርኒንግ ትጨምሩበትና ኦልዱን ከኒው ጋር ኮምፔር ማድረግ ትችላላችሁ። ኦልድ ሞዴሎችን ከኒው ጋር ያላቸውን አንድነት ልዩነት ምናምን ታወጡና ጀስቲፋይ ታደርጋላችሁ ማለት ነው። ኒው ኮንትሪቢዩሽን ኮምባይኔሽን መስራት ይችላል። ሳይበር ሴኩሪቲ አዌርነስ፣ ቢሄቪራል ኢንቴንሽን፣ ሳይበር ሴኩሪቲ ሰስፔክቲቢሊቲ ትላላችሁ። ስለዚህ ሁሌም ፒኤችዲ ኦር ኤምኤስሲ ተማሪ ፎከስ ማድረግ ያለባችሁ the question is not has anybody ever studied this topic የሚለው አይደለም። ከዚህ በፊት ይሄ ቶፒክ ተጠንቷል የሚለው አይደለም የእናንተ ጥያቄ መሆን ያለበት። what new knowledge will my study add ነው ያለው ላይ ምን ሊጨምር ነው እንጂ ከዚህ በፊት ተጠንቷል የሚለው ነገር ለእናንተ አይጠቅም። ከተጠና ዘላችሁ ሌላ አዲስ ቶፒክ ምናምን አትምረጡ ነው። የተጠናው ላይ ምን ክፍተት አለ የሚለው ላይ ፎከስ አድርጉ ነው። ይሄን ነው መክራችሁ። ስምንተኛው አፕሮች ደግሞ ኤግዛማይን ፐብሊኬሽን ፖቴንሻል። ከዚህ ቴሲስ ከዚህ ዲዘርቴሽን ብዙ ፐብሊኬሽን ማውጣት ይችላል ወይ? ከመረጥኩት ቶፒክ ብዙ ፐብሊኬሽን ሪሰርች ፐብሊኬሽን ማውጣት ይችላል ወይ የሚለውን ነገርም ማወቅ መቻል አለባችሁ ከመምረጣችሁ በፊት። ከአንድ ቴሲስ አሁን 4-5 ፐብሊኬሽን እናወጣለን። እኔ አሁን 6 ነው አውጥቼ የተመረኩ ፐብሊሽ አድርጌ የተመረኩት። ከአንድ ዲዘርቴሽን ከአንድ ሲንግል ዲዘርቴሽን 6 ፐብሊኬሽን አውጥቼ ነው የተመረኩት። ያ ምንድነው? ሶ ቲንክ ቢዮንድ ዲዘርቴሽን ማለት ነው። ከዲዘርቴሽን በላይ ስማርት ኤምኤስሲ እና ፒኤችዲ ሪሰርቸሮች የኔ ያስባሉ። ለፐብሊኬሽን ብዙ ፐብሊኬሽን ሊያስወጣልኝ ይችላል የመረጥኩት ቶፒክ እንተና መጠየቅ አለባችሁ ማለት ነው። ካን ዚስ ቶፒክ ጀነሬት ዋን ኦር ሞር ጆርናል አርቲክልስ የሚለውን መምረጥ አለባችሁ። አሁን አንዳንድ ዩኒቨርሲቲዎች ለፒኤችዲ ከመመረቃችሁ በፊት 2 ጆርናል አርቲክል ቢያንስ 2 ጆርናል አርቲክል ስኮፐስ ኢንዴክስ ጆርናል ላይ ማሳተም የሚጠይቁ ዩኒቨርሲቲዎች አሉ። አሁን አርባ ምንጭ ዩኒቨርሲቲ ወይ ስኮፐስ ኢንዴክስ መሆን አለበት ወይ ዌብ ኦፍ ሳይንስ ወይ ፓብሜድ 2 አርቲክል ማንዳቶሪ ነው። ስለዚህ ፒር ሪቪው ጆርናል ላይ ማሳተም ግዴታ ነው። ስለዚህ የእናንተ መረጣችሁ ዲዘርቴሽን አንድ አርቲክል ብቻ ብትወጣ ያማስወጣት እንትን ካለው ሪኳየርመንቱን አታሟሉም ማለት ነው። የዩኒቨርሲቲው ሪኳየርመንት አታሟሉ። ስለዚህ ብዙ ሪሰርች እንትን የሚወጣበት ቶፒክ ነው መምረጥ ያለባችሁ ማለት ነው።
አሁን ለምሳሌ ብሮድ ሰብጀክት የፒኤችዲ ሰብጀክት ኢንቴሊጀንት ፍሬምወርክ ፎር ፊሽንግ ዌብሳይት ዲቴክሽን ዩዚንግ ኤክስፕሌነብል ዲፕ ለርኒንግ ብትሉ አሁን እኚህ 5 ፓብሊኬሽን መውጣት ይቻላል። አንዱ ዳታ ሴት ዴቨሎፕመንት ዳታ ሴት ፍሮም ስክራች ዴቨሎፕ ማድረግ ከሆነ ኮንስትራክት ሰብስቤ ፕሮሰስ አድርጌ ምናምን መሰራ ይህን ወደ አንድ አርቲክል መቀየር ይችላል። ይህን ስለ ዳታ ሴት አዘገጃጀት ማለት ነው። አዲስ ስልት ተከትለን ምናምን እንትን አድርገን ይህን ፓብሊሽ ማድረግ ይቻላል። ስለ ፊውቸር ኢንጂነሪንግ፣ ስለ ሞዴል ኮምፓሪዝን፣ ስለ ኤክስፕሌነብል ኤአይ፣ ስለ ዲፕሎይመንት እና ኢቫሉዌሽን የሆነ ነገር መስራት ትችላላችሁ በዚህ ርዕስ ላይ ማለት በዚህ ርዕስ ዙሪያ ላይ። ስለዚህ በዚህ እንትን አስቡ ማለት ነው። ይሄ ቶፒክ ላይ ብዙ ሪሰርች አርቲክል ማውጣት ይችላለሁ ወይ? ስለዚህ ብዙ ጋፕ ስታወጡ ነው። ብዙ ጋፕ ካገኛችሁ ብዙ ኤክስፐሪመንቶች ሊያሰራችሁ ይችላል። እና ቲንክ ፍሮም ፓብሊኬሽን ፖቴንሻል። ለምን ኤምኤስሲ ከሆናችሁ ለፒኤችዲ ይጠቅማችኋል። ውጭ ሀገር ብትማሩ አሁን ፓብሊኬሽን ያለው ተማሪ እና የሌለው እኩል ተቀባይነት የለውም ከሱፐርቫይዘር ሳይድ ማለት ነው። ፒኤችዲም ይዛችሁ ደግሞ ፖስት ዶክተራል ለመማር ፓብሊኬሽን ይታያል። ፖስት ዶክተራል ከፒኤችዲ በኋላ የምትማሩት አለ። በቂ ፓብሊኬሽን ባክግራውንድ ከሌለን ያን እድል አናገኝም ማለት ነው። ሶ ቲንክ ፍሮም ናው። ስለዚህ የሚያሰራ ቶፒክ፣ ሆት ሪሰርች ቶፒክ፣ አብዛኛውን ኦዲየንስ ተጠቃሚ የሚያደርግ አብዛኛውን ሰው ተጠቃሚ የሚያደርግ ቶፒክ ምረጡ ማለት ነው። እኔ አሁን በዚህ ኤሪያ ነው የሰራሁት የፊሽንግ ዌብሳይት ዲቴክሽን ላይ። አሁን ሁሉም ኦንላይን ዩዘር ይሄ ያጋጥመዋል። ይሄ ዌብሳይት ማጭበርበር፣ ሊንክ ተልኮ ወዳልሆነ ብር የሚያጭበረብሩ አሉ፣ የተለያየ መረጃ ቢበዘብዙ አሉ። ይሄ አሁን ሁሉንም ኦንላይን ዩዘር ይነካካል። ስለዚህ የኔ ቶፒክ አሁን ለፓብሊኬሽን አልተቸገርኩም እኔ። ለምን ሁሉም ሰው ኤዲተርን፣ ቺፉም፣ ሪቨረሩም እነሱ የሚቸገሩበት ነገር ነው። ሁሉንም ሰው የሚነካካ ፕሮብሌም ነው እንትን ያደረኩት የሰራውበት ማለት ነው። ስለዚህ ተቀባይነት እኔንም ይጠቅመኛል ይላል ማለት ነው ፓብሊሸሩ ራሱ። አብዛኛው ዩዘር አንባቢ ያገኛል ማለት ነው። አንባቢ ያገኛል ራሱን ለማዳን ስለሚጥር ሁሉም አንባቢ ራሴን ከዚህ እንዴት መከላከል ይችላለሁ ብሎ ስለሚሰራ ማለት ነው። ቲንክ ፍሮም ዚስ ፐርስፔክቲቭ ማለት ነው። ዘጠነኛው ሰርች ሬሰንት ሊትሬቸር ቢፎር ፋይናላይዚንግ ቶፒክ። ስለዚህ ሪቪው ስታደርጉ ሬሰንት ሊትሬቸር ላይ ፎከስ አድርጉ። ፓብሊኬሽንም ስታደርጉ ይጠይቋቸዋል። ሬሰንት ማለት ከ3 ዓመት ከ5 ዓመት ወደዚህ ያሉትን እንትን በሉ። ስለዚህ ይሄን ተጠቀሙ ማለት ነው። እኚህን ዳታቤዞች ስኮፐስ፣ ዌብ ኦፍ ሳይንስ፣ ጎግል ስኮላር ምናምን እኛ አሁን ሪፑታብል እንትን ናቸው። ለሊትሬቸር ሪቪው የምንጠቀምባቸው ቋቶች ናቸው ማለት ነው። ቋቶች ናቸው እና እዚህ ፓብሊኬሽን ላይ እንትን ያሉትን ፎከስ አድርጉ ማለት ነው። ሬሰንት ላስት 5 እና እንትን 3 እና 5 ይርስ ሬሰንት ላይ ከሰራችሁ የእናንተ ሪሰርችም ጥናትም ተቀባይነት አለው። ቢኮዝ በዚህ ዶን ዘ ከረንት ስቴት ኦፍ ዘ አርት ላይ ተመስርታችሁ እየሰራችሁ ስለሆነ። ስለዚህ ሪቪው ስታደርጉ ይሄ የ10 ዓመት የ20 ዓመት ፔፐሮችን ወደኋላ ሄዳችሁ ሪቪው አታርጉ። ሬሰንት 5 ዓመት ከ10 ዓመት ወደዚህ ያሉትን ሪቪው አድርጉ ማለት ነው። አንዳንድ ፊልድ ግን የድሮ ሊፈልግ ይችላል። አሁን አርኪቴክቸር፣ ሲቪል ኢንጂነሪንግ ምናምን እንሄድ ከሆነ የድሮ ሳይንቲስቶች እንትን ያሉትን ሪፈር ልናደርግ እንችላለን። በእነሱ ላይ ተመስርተን መሄድ እንችላለን። አንዳንድ ሪሰርቾች ቴዎሬቲካል ፍሬምወርክ የሚጠይቁ ከሆነ ድሮ ያለውን ቴዎሪ ላይ ተመስርተን ልንሰራ እንችላለን። እንደዛ ካልሆነ ውጪ አብዛኞቹ 90%ቱ ከ10 ዓመት ከ5 ዓመት ወደዚህ ያሉ ጥናቶችን ብትጠቀሙ በጣም ጠቃሚ ነው። ይሄ ጥናታችሁን ደግሞ እንዲህ ማድረግ ትችላላችሁ። አውተር ኤ፣ ኦተር ቢ፣ ኦተር ሲ ያለ መቼ ነው የታተመው? እንደዚህ በዚህ የታተመው ኮንቴክስቱ ምን ላይ ነው? ዩኒቨርሲቲ ላይ ነው፣ ገቨርንመንት ላይ ነው፣ ኢንዱስትሪ ላይ ነው ብላችሁ ማውጣት ትችላላችሁ። እንዲህ ሜተዱ ምንድን ነው? ሰርቬይ ነው፣ ኤክስፐሪመንት ነው ምናምን ብላችሁ ብዙ አለው። ይሄ ለሳምፕል ላይ ያስቀመጥኩላችሁ በዚህ መለየት ትችላሉ። ፋይንዲንግ ምን አግኝቷል? እከሌ ይሄን ብሏል፣ እከሌ ይሄን ብሏል፣ እከሌ ይሄን ብሏል። ሊሚቴሽኑ ምንድን ነው? አንድ ካንትሪ ላይ ፎከስ ያደረገው ስሞል ሳምፕል ነው፣ ፑር ኤክስፕሌናቢሊቲ ምናምን ትላላችሁ። ፖሲብል ጋፕ ምንድነው? ክሮስ ካንትሪ ላይ አልተሰራም፣ ላርጅ ሳምፕል። ስለዚህ ይሄ አንድ ሀገር ላይ ነው የሰራው ብላችሁ ከተቻችሁ እናንተ ብዙ ሀገር ላይ መስራት አለባችሁ ማለት ነው። ስሞል ሳምፕል ነው የተጠቀመው ካላችሁ እናንተ ላርጅ ሳምፕል ማድረግ አለባችሁ ማለት ነው። ፕሮ ኤክስፕሌናቢሊቲ ብላችሁ ካላችሁ ኤክስፕሌናብል ሞዴል ላይ ነው የምሰራው እያልኩ ነው። የሆነ ሰውን ስትተቹ እናንተ ያ የተቻችሁትን ነገር አድሬስ ካላደረጋችሁ እንዳትተቹ። የሆነ ሰው ይሄ ይጎለዋል ስትሉ እንደዛ ነው ማድረግ ያለባችሁ ማለት ነው። ስለዚህ
ከዚህ ፐርስፔክቲቭ እንትን ይዩት ማለት ነው። ከዛ ፐርስፔክቲቭ ይዩት እና ቢፎር አፕሩቪንግ ቶፒክ ይሄን ፎከስ አድርጉ ማለት ነው። ሴቨራል ዳይሜንሽን ኢንተረስታችሁን ይዩ። አማይ ጀኒንሊ ኢንተረስትድ ቶፒኩ ለእኔ ኢንተረስት ይስበኛል ወይ? ለእኔ ዳሱ ደስተኛ ነኝ ወይ? ደስተኛ የሚያደርገንን ኢንተረስት የሚያደርገንን ነገር መምረጥ አለብን። አሁን በእናንተ ፊልድ የሆነ ኮርስ ተምራችሁ ትችላላችሁ። ሁሉንም ኮርስ አሁን ትወዳላችሁ አትወዱም? እኔም ወደው ኮርስ አለ አሁን ከተማርኩት ውስጥ ማለት ነው። አሁን ኔትወርክ ሳይበር ሴኩሪቲ ምናምን ሲል ደስ ይለኛል። ይሄ ሌላ ፕሮግራሚንግ ምናምን ከምትሉኝ ማለት ነው። ስለዚህ ኢንተረስት የምንወደውን ነገር ላይ መስራት አለብን። የምንወደው ነገር ላይ ካልሆነ ይሰለቸናል፣ ራሱ ለወደፊትም ለመቀጠል ያስጠላናል። ስለዚህ ከኢንተረስታችን ጋር መሆን ያለ ሌላ ሰው በመረጠለን ቶፒክ መስራት የለብንም። እኛ ወደን በገባንበት መሆን አለበት። ሌላ ሪሌቫንሱ ነው። ዳዚት አድሬስ ኢምፖርታንት ፕሮብሌም የሚለውን ቶፒኩ ብቻ ኢምፕሬሲቭ ሆኖ ፕሮብሌሙ ግን ምን ያህል ወርዚ ነው የሚለውን ነገር ማየት አለባቸው። ባይሰራስ ምን ይቀራል የሚለውን ጥያቄ መመለስ አለብን። በጣም ፕሬሲንግ ኢሹ መሆን አለበት የምመርጡት እንትን ማለት የሚነካካ ምናምን። ከዛ ጋፑ is there something insufficiently studied የሚለውን ማየት አለባችሁ። በቂ ያልተጠናበት ነገር አለ ወይ፣ ከበር ያልተደረገ ነገር አለ ወይ የሚለውን ነገር በደንብ ማየት አለባችሁ። ዳታ can I obtain adequate data በቂ ዴታ ማግኘት ብቻ በቂ አይደለም እንትን አይደለም ማለት በቂ ነው ወይ? ስኪልም አለ ዱ ዴቨሎፕ ምናምን ስኪላችሁ ላይም ይወሰናል። ባይዘ አቅማችሁ መጥናችሁ ምረጡ። ቶፒክ ስመርጡ አቅማችሁን ሳታውቁ ዝም ብላችሁ መርጣችሁ በኋላ ላይ ስታክ ታደርጋላችሁ ማለት ነው። ከእናንተ ስኪል ከአሁን ከረንት ካለው ስኪል ጋር በደንብ ማጣጣም አለባችሁ። የምችሉትን ስሩ፣ ከአቅማችሁ በላይ አትሂዱ ማለት ነው። ከአቅማችሁ በላይ የሆነ ነገር መርጣችሁ በኋላ ትዳክራላችሁ ማለት ነው። ሌላ ታይም ነው። ካኒት ቢ ኮምፕሊትድ ዊዝን አቬለብል ታይም። ኮስትም አለ። ካን አፎርድ ዘሪሰርች ማለት ነው። ያለው ወጪን መሸፈን ይችላል ወይ? ለሪሰርቹ የሚወጣው ወጪ የሚሸፍን ገቢ አለኝ ወይ? በጀት አለኝ ወይ የሚለውን እዩ። ኢቲክስ ካኒት ቢ ኮንዳክትድ ኢቲካሊ። ኮንትሪቢዩሽኑንም ማየት ትችላላችሁ። ምንድነው ኮንትሪቢዩት ማድረገው? ለፓብሊኬሽን እንትን ሚኒንግፉል ናውሌጅ አለ፣ ለፓብሊኬሽንም ይሆናል ወይ የሚለውን ነገር ይሄን ኮንሲደር አድርጉ ማለት ነው። ይሄን ኮንሲደር ብታደርጉ በጣም አሪፍ ነው። ሶ ዱ ቶፒክ ፊዚቢሊቲ ቴስት ማለት ዱ ቶፒክ ፊዚቢሊቲ ቴስት ታደርጋላችሁ ማለት ነው። 11ኛ ደግሞ ዲስቲንጉሽ ሪሰርች ቶፒክ ፍሮም ሪሰርች ታይትል ማለት ነው። ኦላይዝ ዘሴም አይደለም። ሪሰርች ቶፒክ ጀነራል ነው። ሪሰርች ታይትል ደግሞ ስፔሲፊክ እና ኢንፎርማቲቭ ነው ማለት ነው። ስለዚህ አሁን ከምንድን ነው የምትጀምሩት? ሪሰርች ኤሪያ ነው። ሪሰርች ኤሪያው ምንድነው? ፊሽንግ አታክ ነው። ሪሰርች ፕሮብሌሙ ምንድነው? ኤምፕሎይስ ሜይ ሃቭ አን ኤዱኬት አቢሊቲ ቱ ሪኮግናይዝ ሶፊስቲኬትድ ፊሽንግ አታክ ነው ፕሮብሌሙ። ሪሰርች ቶፒኩ ምንድነው? ፊሽንግ ዲቴክሽን አሞንግ ገቨርንመንት ኤምፕሎይስ። ሪሰርች ታይትላችሁ ደግሞ እስከነ አክሽኑ አይደል? አሰሲንግ ሳይበር ሴኩሪቲ አዌርነስ ፊሽንግ ዲቴክሽን ካፓቢሊቲ አሞንግ ገቨርንመንት ኤምፕሎይስ ኢን ሶማሊላንድ ኢን አዲስ አበባ ማለት እንችላለን ማለት ነው። ስለዚህ ሪሰርች ቶፒክን ከሪሰርች ታይትል ለዩ ማለት ነው። ለዩ። ሪሰርች ታይትል በጣም ኢንፎርማቲቭ የሆነ ፎከስድ የሆነ እንትን ነው ማለት ነው። ይሄ ግን ዝም ብሎ ፊሽንግ ዲቴክሽን አሞንግ ገቨርንመንት ኤምፕሎይስ ይላል። ያው ኢንፎርማቲቭ አይደለም። ግን ሳይንዛዛ ቶፒካችሁ በተቻለ አቅም አይንዛዛ፣ ረጅም አይሁን። ግን ኮምፓክት ሆኖ ግን ሁሉንም መረጃ ውስጥ ያለውን ኮንቴንት ሪፕሬዘንት ማድረግ አለበት። ውስጥ ያላችሁ የቴሲሳችሁን ኮንቴንት ሪፕሬዘንት እንትን ማድረግ አለበት ማለት ነው። ሶ ይሄን በደንብ አንደርስታንድ ማድረግ ይጠበቃል። ቶፒክ አይደንቲፋይስ ዋት ዩ አር ስቴዲንግ። ታይትል ኮሙኒኬትስ ስፔሲፊክ ስቴዲ ዩ አር ኢንቴንድድ ቱ ኮንዳክት ማለት ነው። ሉክ ምን እንደምታጠኑ ነው ቶፒክ የሚነግረው። ኤሪያውን ነው የሚነግረው። ኤሪያው ምን ላይ ነው? እዛ ላይ ሆኖ ምን ላይ ስፔሲፊክ እንትኖቹ የምትሰሩት ስራ አክሽኑን ነው የሚያሳየው። አሴስመንት ነው የሚለው። ሉክ አሴሲንግ ይላል ማለት ነው። ይሄ አክሽን ቨርብ ነው እንትን የሚያደርገው ማለት ነው። እዚች ጋር የምትጠቀሙት እንትን ወሳኝነት አለው ማለት ነው። ዴቨሎፒንግ ዲዛይኒንግ ምናምን የሚል ተርም የምትጠቀሙ የለ አክሽኑን ነው የሚያሳየው እናንተ ማለት ነው። ሶ ይሄ ታይትል ይባላል ማለት ነው። ታይትል ኢንቴንድ የምታደርጉ ስፔሲፊክ እንትኖች አለ። ይሄን በደንብ መረዳት ያስፈልጋል። ሌላ ዩዝ 5 ቴስት ኩዌሽን እኚህን ተጠቀሙ ማለት ነው። ቶፒክ ከመምረጣችሁ በፊት እኚህን 5 ቴስት ኩዌሽን መጀመሪያ ዋት ኢዝ ዘ ፕሮብሌም የሚለውን እዩት። ኤምፕሎይስ አር ቨልነራብል ቱ ፊሽንግ አታክ፣ ይሄ አሁን ፕሮብሌም ነው። ኔክስት ሁ ኢዝ አፌክትድ ገቨርንመንት ኤምፕሎይስ ማን ላይ ፎከስ እንደማድረግ እንዳለባችሁ ፖፑሌሽናችሁ ማለት ነው።
ዌር ኢዝ ዘ ፕሮብሌም ገቨርንመንት ኦርጋናይዜሽን አዲስ አበባ ሎኬሽኑንም መጥቀስ አለበት ማለት ነው። ዋት ኢዝ አንኖን ሪሌሽንሽፕ ኢዝ ቢትዊን ሳይበር ሴኩሪቲ አዌርነስ እንደ አክቹዋል አዌርነስ እና ቨልነራቢሊቲውን ሪሌሽንሽፓቸው አይታወቅም ማለት ነው። በኢትዮጵያ ኮንቴክስት በገቨርንመንት ኦርጋናይዜሽንስ ኢን አዲስ አበባ ኮንቴክስት ያለው ሳይበር ሴኩሪቲ አዌርነስ እና ያለው ተጋላጭነት ለአታክ ተጋላጭነት ክሊር አይደለም ማለት ነው። አንኖን አይደለም። እሱን ነው ማጠናው ማለት ነው። ዋት ኢዝ አንኖን ማለት ይሄ ነው ጋፑ ማለት ነው። ዋት ማይ ስቴዲ ኮንትሪቢዩት ኤቪደንስ ዛት ካም ሰፖርት ሳይበር ሴኩሪቲ አዌርነስ ፕሮግራም እንደ ኦርጋናይዜሽናል ፖሊሲስ ማለት ነው። ይሄም መመለስ ከቻለ እናንተ ቶፒክ በጣም ምርጥ ቶፒክ ያስብለዋል ማለት ነው። ምርጥ ቶፒክ ያስብለዋል። ስለተከታተላችሁኝ አመሰግናለሁ። ይሄን ቪዲዮ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ሰብስክራይብ ያደረጋችሁ ደግሞ ሼር አድርጉ፣ ላይክ አድርጉ፣ ተደራሽ አድርጉ። አልጎሪዝሙ ለብዙ ተማሪዎች እንዲደርስ አድርጉልኝ በተቻላችሁ። ለምን ጠቃሚ ነው ይሄ ለእናንተ ዝም ብሎ እንትን የሚል አይደለም። ከልምድ አንጻር ኤክስፕሌን ያደረኩላችሁ ነው። አመሰግናለሁ። መልካም ቆይታ ይሁንላችሁ።